ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ጄኔራል ጻድቃንና ጌታቸው ከሀገር መኮብለላቸው ተሰማ፣ እንዲሁም አርበኛ ዘመነ ካሴ ትግሉ ተቀጣጥሏል ሲሉ መግለጫ ሰጥተዋል የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ አቶ ጌታቸው መቀሌን ለቀው መውጣታቸው ተሰማ። በትግራይ የህወሓት አመራሮች የፈጠሩት ውጥረት ዛሬም ተባብሶ ቀጥሎ መፈንቅለ ጊዜያዊ አስተዳደር ላይ ደርሷል። በመቀሌ ከተማም የጊዜያዊ አስተዳደሩን ቢሮ ለመቆጣጠር እንቅስቃሴዎች እየተደረጉ መሆኑን መረጃዎች እያመለከቱ ይገኛሉ። በርካታ የጊዜያዊ አስተዳደሩ ካቢኔ አባላትና ባለስልጣናትም ወደ አዲስ አበባ እየሸሹ ነው ተብሏል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም የፌዴራል መንግስት በትግራይ ክልል ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው አሳስበዋል። ፕሬዝዳንቱ ይህንን ያሉት በትግራይ ክልል ስላለው ወቅታዊ ጉዳይ ከትግራይ ቴሌቪዥን ጋር ትላንት ምሽቱን ባደረጉት ቆይታ ላይ ነው። አቶ ጌታቸው የፕሪቶሪያው ስምምነት አካል የሆኑት የፌዴራል መንግስትና የዓለም አቀፉ ማህበረሰብ በትግራይ ያለው ሁኔታ እያሽቆለቆለ መምጣቱንና የፕሪቶሪያው ስምምነት መፍረስ የሚያስከትለውን ትልቅ ችግር ከግምት ውስጥ ማስገባት አለባቸውም ብለዋል። አቶ ጌታቸው ትላንት በሰጡት መግለጫም በሚፈጠር ማንኛውም ጫና ስልጣናቸውን እንደማይለቁ አስታውቀው ነበር። ሆኖም በትላንትናው ዕለት አቶ ጌታቸውን የቀድሞ ፕሬዝዳንት ብሎ የጠራው በደብረጽዮን የሚመራው የህወሓት ቡድን የአዲግራት ከተማ ከንቲባ ቢሮን በኃይል በመስበር ጊዜያዊ አስተዳደሩን መቆጣጠራቸው ይታወሳል። ይህንን እንቅስቃሴ ተከትሎም በጸጥታ ኃይሎች ለ4 ሰዓታት ታግተው የተለቀቁት የትግራይ ምስራቃዊ ዞን ጸጥታ ኃላፊው አቶ ኪዱ ገብረ ጻዲቅ የትላንቱን ክስተት ለአሜሪካ ድምፅ እንዲህ ሲሉ አስረድተዋል። በነ ደብረጽዮን የተሾሙት አዲሱ የአዲግራት ከንቲባ አቶ ረዳዬ ገብረ እግዚአብሔር በበኩላቸው እኛ ሰብረን ሳይሆን በህዝብ ጥያቄ ነው የገባ ነው በማለትም መልሰዋል። ከዚሁ ጋር በተያያዘ ጄኔራል ጻድቃን ገብረትንሳኤ ወደ አሜሪካ እንደሄዱም ተሰምቷል። ህወሓት በበኩሉ ብሔራዊ ክህደት ተፈጽሞብኛል ሲል መግለጫ አውጥቷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ የጸጥታ ኃይሎች የተጀመረው ህገ መንግስታዊና የህግ የበላይነትን የማስከበር ንቅናቄ የፕሪቶሪያውን የሰላም ሂደት ያስከብራል እንጂ የሚጥስ አይደለም። ሰራዊቱና አመራሩ የፕሪቶሪያውን ስምምነት በከፈሉት መስዋዕትነት ያመጡ ሲሆን አሁንም ለተግባራዊነቱ እየታገሉ ይገኛሉ። ህወሓት የትግራይ ህዝብና ሰራዊት ጊዜያዊ አስተዳደሩ ተልዕኮውን ለመወጣት እንዲችል በአዲስ መልኩ እንዲዋቀር ይገባል በማለት ወስነዋል። ስለዚህም የብሔራዊ ክህደት ቡድኑ ማለትም የጌታቸው ረዳ ቡድን በቀጥታም ሆነ በተዘዋዋሪ ትግራይ ላይ የሶስተኛ ወገን ወይንም የፌዴራል መንግስቱ ጣልቃ እንዲገባ ያቀረበው ጥሪ ግልጽ ብሔራዊ ክህደትና የፕሪቶሪያውን ስምምነት አደጋ ላይ የሚጥል በመሆኑ በፍጹም ተቀባይነት የለውም ሲል በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በዛሬው ዕለት መግለጫ አውጥቷል። ቡድኑ ህዝብና ሰራዊት ጊዜያዊ አስተዳደሩ የሰጡትን ተልዕኮ ለመፈጸም የሚያስችል የአመራር ማስተካከያ ይደረግ እንጂ ይፍረስ አላልኩም ሲልም ገልጸዋል። የኢትዮጵያ መንግስትና የዓለሙ ማህበረሰብ የፕሪቶሪያው የሰላም ስምምነትን በመተግበር የትግራይ ዘላቂ ሰላምንና መልሶ ግንባታን እውን እንዲሆን ድጋፍ እንዲያደርጉም ጥሪ አቅርበዋል። መላው ህዝብ በትግራይ ህገ መንግስታዊ ስነ ስርዓት እንዲከበር፣ ተጠያቂነት እንዲረጋገጥና ሰላምና ጸጥታ እንዲሰፍንም ግዴታውን ይወጣ ሲል ህወሓት አሳስበዋል። በተያያዘም ጊዜያዊ አስተዳደሩ ሲያወጣቸው የነበሩ መግለጫዎችን ወደ ህዝቡ ሲያሰራጩ የነበሩ የትግራይ ቴሌቪዥንና ድምፅ ወያኔ የፌዴራል መንግስትና የዓለም አቀፉ ማህበረሰብ በትግራይ ጉዳይ ጣልቃ እንዲገባ የሚጠይቀውን መግለጫ ሳያስተናግዱት ቀርተዋልም ተብለዋል። በሌላ በኩል ደግሞ በዛሬው ዕለት የትግራይ ምስራቃዊ ዞን ዋና አስተዳዳሪ አቶ ሰለሞን ህጉም አጉላ ተብሎ በሚጠራው አካባቢ በነ ደብረጽዮን ሰዎች ታፍነው ተወስደዋልም ተብለዋል። ትላንት አመሻሹንም የሰምራ ወረዳን ዋና አስተዳዳሪ ጨምሮ 8 የካቢኔ አባላት በተመሳሳይ በነ ደብረጽዮን ቡድን ሰዎች ተይዘው መታሰራቸውም ታውቋል። በትላንትናው ዕለት በሁለት ቦታዎች ላይ አዲጉድምና መቀሌ ዙሪያ የነ ደብረጽዮንን ቡድን እንቅስቃሴ በመቃወም አደባባይ የወጡ ነዋሪዎች በጥይት መደብደባቸውና መቁሰላቸው እንዲሁም ህይወታቸው ያለፈ ጭምር እንዳሉም ተገልጿል። የነ ደብረጽዮን ቡድን በትላንትናው ዕለት እንቅስቃሴያቸውን ከአዲግራት ከተማ በተጨማሪም አዲጉዶም ከተማን በተመሳሳይ ከንቲባውንና የካቢኔ አባላቱን በማሰር መዋቅሩን ተቆጣጥረዋልም ተብሏል። ይህ በእንዲህ እንዳለም በመቀሌ ከተማም ዛሬ ከፍተኛ ውጥረት እንዳለና የነ ደብረጽዮን ቡድን የዜና ማሰራጫ ተቋማትንና
የጊዜው አስተዳደሩን ቢሮ በኃይል ለመያዝ እንቅስቃሴ እያደረጉ ነውም ተብሏል። በመቀሌ 3 መውጫ በሮች ላይም የነደብረጽዮን ታጣቂዎች 13 አዳዲስ ኬላዎች አቋቁመው እንደዘረጉና ወደ አየር ማረፊያ የሚወስደውን መንገድም ጨምሮ በተለያዩ አካባቢዎች ላይ ጥብቅ ፍተሻ እያደረጉ ነውም ተብሏል። በከፍተኛ ሁኔታ የታጠቁ ወታደራዊ ተሽከርካሪዎችና ፓትሮሎች በከተማው የተለያዩ ቦታዎች ላይ እንቅስቃሴ እያደረጉ መሆናቸውንም መረጃዎች አመላክተዋል። ይህንን የነደብረጽዮንን እንቅስቃሴ ተከትሎም በርካታ የጊዜው አስተዳደሩ ባለስልጣናትና የካቢኔ አባላት ወደ አዲስ አበባና አጎራባች ክልሎች እየሸሹ እንደሆነና በርካቶችም በመቀሌ አየር ማረፊያ በኩል ወደ አዲስ አበባ እየወጡ ነው ተብሏል። ማረጋገጥ ባይቻልም የክልሉ ፕሬዝዳንት አቶ ጌታቸው ረዳም መቀሌን ለቀው ሳይወጡ እንዳልቀረ እየተነገረ ይገኛል። አቶ ጌታቸው ማክሰኞ ዕለት ወደ አዲስ አበባ ሳይጓዙ እንዳልቀረና የሚሰጧቸው መግለጫዎችም ከመቀሌ ውጭ ሆነው ነው እየተባለ ይገኛል። የነደብረጽዮን ቡድን ደጋፊዎችም ይህንን መረጃ ሲያሰራጩ ተስተውለዋል። ሆኖም አቶ ጌታቸው የት እንዳሉ በእርግጠኝነት ማወቅ ባይቻልም ማክሰኞ ማታ መሻሹን በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ይህ ድፍረት የሞላበት እርምጃ በትግራይ ሕዝብ ላይ ወደሚካሄደው አውዳሚ ጦርነት ከማምራቱ በፊት የፕሪቶሪያው ስምምነት ባለድርሻ አካላት እንዲቃወሙት ጠይቀዋል። ፕሬዝዳንቱ አክለውም የትግራይ ፕሬዝዳንትን ማባረርና መፈንቀል የትግራይን ሕዝብ መጥቀም አይደለም፣ ችግሩ የትግራይን አጠቃላይ ሁኔታ ወደ ቀውስ መክተት ነው ሲሉም አሳስበዋል። በመጨረሻ አርበኛ ዘመነ ካሴ ትግሉ ተቀጣጥሏል ሲሉ የፋኖ አመራሩ ዘመነ ካሴ ገልጸዋል። ኢትዮጵያውያን በተለይም የአማራ ሕዝብ በዚህ ስርዓት ከሰማይ በታች ያሉ ግፎች ሁሉ ተፈጽሞበታል ይሉና በርካቶች ሀገር እያለን ሀገራችንን ተነጥቀናል በማለትም ያክላሉ። ይህ ሁሉ የሆነ አንድም የተማሩ ነገር ግን እየተፈጸመብን ያለውን በዝምታ የሚመለከቱ ሁለትም ከአገዛዙ ወገን ተሰልፈው ይህንን የሚያስቀጥሉ የክልሉ ተወላጆችን አሳፋሪ ናቸው ሲሉም ይገልጿቸዋል። አሁን የአዴት ኃይል ሳይሆን በምስራቅ አፍሪካ አንድ ተጠቃሽ ኃይል ገንብተናል የሚል ንግግር ያደረጉት አመራሩ ትግሉ ተቀጣጥሏል የሚል ሐሳብም አላቸው። ብልጽግና በበኩሉ ደግሞ ትግሉ ተጠልፏል ነው የሚለው። በአማራ ክልል የሚደረገውን እንቅስቃሴ ትግል እንደሆነ አምነው ከገለጹ በኋላ ነገር ግን ይሄ ትግል ተጠልፏል፣ 12000 የፋኖ ኃይልም እጅ ሰጥቶናል ሲሉ የሚያቀርቡት የክልሉ የሰላምና ጸጥታ ምክትል ቢሮ ኃላፊ ናቸው። በክልሉ እጅ የሰጠን ኃይል ይሄ ነው የሚለው ሪፖርት ተደጋግሞ በሹማምንቱ በኩል በቁጥር የተለያየ ቢሆንም ሲቀርብ የሚደመጥ ጉዳይ ሆኗል። እንዲያም ሆኖ ከአንድ ወር በፊት በአዲስ አበባ ከፊልድ ማርሻል ብርሃኑ ጁላ ጋር ለውይይት የተቀመጡት እነዚህ አመራሮች በጠቅላይ ኤታማዦር ሹሙ የቀረበባቸው ወቀሳም እንደ ኦሮሚያ ክልል አመራሮች በርካታ ሰው እጅ እንዲሰጣችሁ እያደረጋችሁ አይደለም የሚል እንደነበረም አይዘነጋም። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።